ስለዚህ በዚሁ አጋጣሚ ኩያሽን ፈልጊ፣ ከኩያሽ ጋር መኖር ትችያለሽ። ስለዚህ እኔ መመርመሩ ጥሩ ነው። ያው ሲመረመር ደግሞ እኔና እሷ ያው ባለንበት ለሷም ለኔም የማይል ቢሆን ይመረጣል ነው እና በየ አሰብኩኝና ውድ ቤተሰቦቼ አንዳንዴ ሰው ወደ መስመርም ሲገባ መሆን ባለበት ቢሆን ጥሩ ነው። ስለዚህ እኔ ያልኩት ብቻ ይሆን አይደለምና ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ያለኝ እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ውድ ቤተሰቦቼ ያው ሰሞኑን ትንሽ ጠፍቻለሁኝ፣ ያው በስራ ምክንያት አልተመቸኝምና እንግዲህ ዛሬ ደግሞ ያው በአዲስ ነገር መጥቻለሁ ማለት ነው። ውድ ቤተሰቦቼ ያው ሰሞኑን እንግዲህ የነበረውን ነገር አይታችኋል። እኔ ማለት በሷ ዙሪያም ቪዲዮ ሰራለሁ ብዬ አላሰብኩም። ማለት እኔ ትቻታለሁ፣ ንቄ ትቻለሁኝና አንዳንዴ ደግሞ እንድሰራ የሚያስገድደኝ ነገር አለ። ምክንያቱም እሷ በምታወራው ልክ ነው ብላችሁ ስለምታስቡ ትንሽ በዛ ላይ አንዳንድ ነገር ልላችሁ ፈልጋለሁኝና ውድ ቤተሰቦቼ ያው አብዛኞቻችሁ ምንድነው እውነታውን ማወቅ እንፈልጋለን የሚል ነው ያላችሁትና እንግዲህ ውድ ቤተሰቦቼ እውነታውን በአንድም በሌላም እኮ ከዚህ በፊት ነግሬያቸዋለሁ። ምክንያቱም እኔና ዜድ እንግዲህ ምንም አይነት ዝምድና እንደሌለን፣ ምንም አይነት ነገር ትውውቅ እንደሌለን እኔና እሷ የተገናኘነው እንግዲህ ያው ለስራ ነውና በስራ ዙሪያ ነው የተገናኘነው። እኛ ምንም አይነት ከሷ ጋራ ምንም ዝምድናም የለም፣ ግንኙነትም የለኝም። ስለዚህ ከዚህ በላይ እኔ እውነታ እንግዲህ ምን እንደምናገር ማለት አንዳንዴ ያው ግራ ይገባልና ውድ ቤተሰቦቼ እንግዲህ አይታችኋል። ከዚህ በፊት ብዙ ነገር ስታደርግ ነበረ። አሁን ደግሞ ሰሞኑን አይታችሁ ከሆነ እነ ሳሚ ጋር ሄዳ አንደኛ ሳሚና ገኒን ያው ለማጣላት ሞክራለች። ሁለተኛ ደግሞ ቤት ተከራይተን አብረን ልንኖር ነው፣ እሺ ብሎኛል፣ ከካሜራ ጀርባ ነው እያለች ያለችውና አንዳንዴ በጣም ይገርመኛል። ማለት እንዴት ሰው ከሷ ጋር እንዴት ነው የሚኖረው? እና አንዳንዴ ማለት የሆነ እየገረመኝ ነው የምስቀውና አንዳንዴ ከባድ ነው። ምክንያቱም እኔ ንቄ ትቻታለሁ በሷ ዙሪያ ከዚህ በፊት ቪዲዮ አልሰራም ብዬ ማለት ሁሉንም ነገር ትቼ ነበርና እኔና እሷ ሲጀመር እንዴት ሆነን ነው አብረን የምንኖረው የሚለው ነገር ትንሽ ያው ግራ ስለገባኝ ነውና አብሬም እኖራለሁ የሚል ሐሳብም የለኝም። ሲቀጥልም ደግሞ እንደዚህ አይነት ሐሳብም እኔ ማለት አልተናገርኩኝምና እኔ የሚመስለኝ ምን መሰላችሁ ውድ ቤተሰቦቼ ያው እንግዲህ ሳሚና ገኒ ከጎኔ ስለሆኑ የኔን ውድቀት ስለማይፈልጉ ለምን እንግዲህ ደገፉት ብላ እኔ ማለት የሆነ ቅናት ወይ ምቀኝነት ካልሆነ በስተቀር ምንም ሳሚም ቢሆን ስለሷ ያወራው ነገር የለም፣ ገኒም ቢሆን ስለሷ ክፉ ነገር ያወራችው ነገር የለም። ስለዚህ እንግዲህ አንደኛ የሷ አላማ ምን መሰላችሁ መቼም ሰው ተግባብቶ ሲሰራ ሰው ሰርቶ ሰው ሲሆን አትወድምና ምቀኝነት ስላለባት በዛ ማለት ብታዩት ብዬ ነው እኔና እንግዲህ ሳሚና ገኒም እኔ በሷ ሐሳብ የሷን ሐሳብ ተቀብለው ከኔ ጋር ይቀያየማሉ የሚል ሐሳብ የለኝም እኔ። ምክንያቱም ለዚህ ያደረሱኝ ለዚህ ያበቁኝ እነሱ ናቸውና እሷ ስላወራች የሷን ተንኮል እኮ በፊትም ማለት እናንተም ታውቃላችሁ፣ እነሳሚም ያውቃሉ ምን ያክል ለሰው ያላት ምቀኝነት ትንሽ ማለት ከፍ ያለ ስለሆነ በዛ ዙሪያ ላይ ትንሽ ሰሞኑን የምትሰራቸው ቪዲዮዎች በጣም ከእውነት የራቁ ስለሆኑ ይሄንን ለናንተ ልናገር ፈልጋለሁና ውድ ቤተሰቦቼ ምናልባት እንዴት እኔ ማለት እኔ እነሱ ቤት ራሱ እነሳሚ ቤት እንዴት እንደሄደች በምን እንዳወቀች ራሱ እኔ አንዳንዴ ማለት ግራ ይገባኛል። ለምን መሰላችሁ ከዚህ በፊት ስራ እንስራ ብላ እኛ ቤት መታ ነው በመካከላችን ገብታ እንግዲህ ዛን ያክል ችግር ሲፈጠር የነበረውና አሁንም እኔ እነሳሚ ጋር ሄዳ የነሳሚን ቤት ማወቋ ለኔ ማለት ትንሽ ከብዶኛል። ማለት እንዴት አወቀች በምን አወቀች የሚለው ነገር ትንሽ አስቸጋሪ ነውና ማየት አልነበረባትም፣ ማወቅ አልነበረባትም። እነሳሚም ቢሆኑ ከሷ ጋራ ጭራሽ ቪዲዮ መስራትም አያስፈልግም ነበር። ምክንያቱም የሷን ተንኮል በደንብ ስለሚያውቁ ማለት ነውና ትንሽ እንደዛ መሆኑ ደብሮኛልና
እነሳሚም ያው ምናልባት ይሄን ቪዲዮ ማየታቸው አይቀርምና ያው የሷን ተንኮል ከበፊቱም ስለምታውቁ እንዴት አስጠጋችኋት? ለምን አስጠጋችኋት? እንደገና ደግሞ እናንተ ሰፈር ላይ ጭራሽ ቤት እፈልጋለሁ አይነት ነገር ነው የምታወራው። ስለዚህ እንደዛ ማረጋችሁ እኔ እውነት ትንሽ በነሳሚ ማለት የሆነ ደብሮኛል እና እንዴት እንደዛ ይሆናል የሚል ነገር ትንሽ ውስጤ ላይ አለ። ውድ ቤተሰቦቼ እኔ እኮ ይሄን ያክል ማለት በዛም በዚህም የምፈለግ ሰው አይደለሁም። ሀብት የለኝ እኔ ማለት ዳህ ነኝ፣ ንጹህ ዳህ ነኝ። ሰው ሀብት ሲኖረው ለሀብት ነው በዛም በዚህም ብሎ ያንን ሰው የራስ ለማድረግ የሚፈልገውና እኔ ደግሞ እንግዲህ ያው ታያላችሁ ማለት እንደዛ የምፈለግም ሰው አይደለሁም። ለሷም የምሆናት ሰው አይደለሁም። ስለዚህ ዜድም ብትሆኚ ይሄን ቪዲዮ ማየትሽ ስለማይቀር እኔ አሁንም ደግሜ የምናገረው እባክሽን በመታምኙ እኔ ይዤሻለሁ፣ ተይ ልኑርበት። ስለዚህ እነሳሚም ጋር ሄደሽ እነሱንም አትረብሺ፣ ቤትም ደግሞ አብረን ተከራይተን ነው የምንኖረው እያልሽ አትዋሺ። ስለዚህ የታጊተሽኝ የታውርተሽኝ ነው እኔ ጭራሽ ካንቺ ጋር እንዴት ነው የምኖረው? ምክንያቱም አላረገውም። እንደው የፈለገ ከሱ ጋር እንደው ካልኖርክ ሞታለሁ እንደው ካልሽ እንደው ሞትሽን ምረጭ እንጂ እኔ ካንቺ ጋር አልኖርም። ምክንያቱም ይሄን ቪዲዮ ማየትሽ ስለማይቀር ማለት ነው። ለምን መሰለሽ እኔና አንቺ አንመጣጥንም። ምክንያቱም ያው ብዙ ነገሮች አሉ። ስለዚህ በዚሁ አጋጣሚ ኩያሽን ፈልጊ፣ ከኩያሽ ጋር መኖር ትችያለሽ። ስለዚህ እኔን ተይኝ፣ እኔ ልኑርበት፣ ወደ ራሴ አሁን ተመልሻለሁ። ከዚህ በኋላ አይደለም ላንቺ እኔ ለማንም ቦታ የለኝም። ምክንያቱም እንግዲህ ከወደቅኩበት ተነስቻለሁ። በዚሁ አጋጣሚ እድሜ ለሳሚ እድሜ ለገኒ እነሱ ናቸው ለዚህ ያበቁኝ። እነሱ ናቸው እንግዲህ ከተጣልኩበት ያነሱኝና ውድ ቤተሰቦቼ ይሄንን ነገር ማየትሽ ስለማይቀር እንግዲህ አርፈሽ ብትቀመጪ የተሻለ ይመስለኛል። ከዚህ በኋላ ስላንቺም ቪዲዮ አልሰራም፣ ካንቺም ጋር አልገኝም እላለሁ። እንግዲህ ውድ ቤተሰብ እና እንግዲህ ውድ ቤተሰቦችን የሷንና የኔን ጉዳይ ማለት በቅርብ ጊዜ ውሳኔ ያገኛል ብዬ አስባለሁኝ። እንግዲህ አሁን እኔና እሷ ያልተግባባንበት አንድ ነገር አለ። ምን መሰላችሁ? እንግዲህ ዲኤንኤ መመርመሩ ጥሩ ነው። ያው ሲመረመር ደግሞ እኔና እሷ ያው ባለንበት ለሷም ለኔም የማይል ቢሆን ይመረጣል እና አሁን እሷ እያለች ያለች ውድ ቤተሰቦች እንግዲህ ወጪ ማለት ወጪ በአሁን ሰዓት ከባድ ነውና ወጪ ከምናወጣ እኔ ማቃቸው አሉ እኔ ማቃቸው ስላሉ በእነሱ አማካኝነት ቢመረመር ነው የምትለውና እኔ ደግሞ ያንን ነገር አልቀበልም። ለምን መሰላችሁ? እሷን የሚያውቁ ከሆኑ ልጄም ባይሆን ልጁ ነው ብለው ወደ እኔ እንትን ማለታቸው ስለማይቀር መሆን ያለበት እሷን በማታቃቸው እኔም በማላቃቸው ቢሆን የተሻለ ነው ብዬ አሰብኩኝና ውድ ቤተሰቦች አንዳንዴ ሰው ወደ መስመርም ሲገባ መሆን ባለበት ቢሆን ጥሩ ነው። ስለዚህ እኔ ያልኩት ብቻ ይሁን አይደለምና እኔ ማለት እንደ በፊቱ አይደለም። አሁን ሰላም ነኝ፣ ደህና ነኝ። ነገሮችን እንግዲህ በሰላማዊ መንገድ ለመፍታት እንሞክራለን። ነገር ግን አሁንም እኔና እሷን ያላግባባን ነገር ምን መሰላችሁ? በቃ ያው እኔ ያልኩት ይሁን እኔ በማቃቸው ይደረግ ነው። እኔ ደግሞ ያንን ነገር አልፈለኩምና እንግዲህ ምን እንደምናረግ እኔ ማለት አላቅም። ለምን መሰላ አምኜበት አይደለም እኮ ያንን ነገር ሳረግ አምኜበት አይደለም። ግን ለናንተም ጥያቄ ይፈጥራል፣ እናንተንም ይረብሻል፣ እኔንም ደግሞ ይረብሻል። ስለዚህ እስከመቼ እንደዚህ ሆኖ ይቀራል? ስለዚህ እኔም ነፃነቴን ማውጣት ስለምፈልግ ነው ወደዛ ነገር ውስጥ ሳልፈልግ የገባሁትና የሷን ነገር በቅርብ ጊዜ ውሳኔ እሰጣለሁ ብዬ አስባለሁኝ። እኔ ከዚህ በኋላ ለሷ ብዬ እኔ በጫካ በወንዝ በመናምን በተለያየ ነገር ላይ ከዚህ በኋላ የትም አልሄድም። የሚገርማችሁ ነገር የትም አልሄድም። ከዚህም ምንም እኔ የምቀንሰው ነገር አይኖርም። ምክንያቱም እስከዛሬም እንግዲህ ባለማወቄ ነው፣ በንዴት ሊሆን ይችላል፣ በተለያዩ ሀሳቦች ሊሆን ይችላል። ከዚህ በኋላ ግን ለምንም ያው አላስብም፣ ለምንም አልጨነቅም። በጭንቀትም በንዴትም የሚሆን ነገር ስለሌለ ሰው እንግዲህ ደስተኛ ሆኖ እግዚአብሔርን እየለመነ ነው እንግዲህ መኖር ያለበት የሚል ሀሳብ አለኝና ያው ከምንም በላይ እናንተ
ስለምታበረታቱኝ ያው የምሰራቸውን ስራዎች ማለት ጥሩ ነው፣ መጥፎን ደግሞ መጥፎ ነው፣ በዚህ ብታስተካክል ያው እያላችሁ እንግዲህ ከጎኔ ለነበራችሁ እናንተን እንግዲህ አመሰግናለሁኝ። አሁንም እንግዲህ ውድ ቤተሰቦች ያው ማለት አንዳንድ ቪዲዮዎችን ጥሩ ስራዎችን ወደ እናንተ ማለት ይዤ እመጣለሁኝ። አሁን ትንሽ ማለት የከበደኝ ትንሽ ያው የሷ ጉዳይ ስለሆነ የሷ ጉዳይ ካለቀ በኋላ እንግዲህ ከተለያዩ ባለሙያዎች ጋር ከተለያዩ ልጆች ጋር ለናንተ ጥሩ ነገር ይዤ እመጣለሁ። የሚገርማችሁ እንዴት ነው እኔ ማለት ያው ፕራንክ ያልናፈቃችሁ ምናልባት እንግዲህ ያው የኔ ፕራንክ ታውቃላችሁና አሁን እንግዲህ እስኪ ወደዛ ወደምታውቁት ፕራንክ ነው እንግዲህ ሰሞኑን የምመለሰው። ውድ ቤተሰቦቼ እንግዲህ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ያው ወንድማችሁ ነኝ።